አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ከኔ ጋር አልሐምዱሊላህ ሰላም ነው። እናንተ እንዴት አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ይትረፍ ይበል እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁኝ። ቪዲዮውን ስታዩ ላይክ ማድረግ እንዳትረሱ፣ እንዲሁም ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዛሬ ይዤላችሁ የመጣሁት የበሪያኒ አሰራር ነው። እንግዲህ በሪያኒ እንደሚታወቀው በዚህ ሀገር ላይ በጣም ተወዳጅ የሆነ ምግብ እንዲሁም ደግሞ በጣም ብዙ አይነት አሰራር አለው። እኔ ዛሬ የማሳያችሁ በጣም ቀላል የሆነው ነው። እዚህ ጋር የምታያቸው መከወናቶች ብቻ ናቸው የሚያስፈልጉን። ከዛ የተበልነው ዶሮ አለ ከሱ ጋር እነዚህ ብቻ ናቸው የሚያስፈልጉት። በጣም ቀላል የሆነ አሰራር ነው። በጣም 5-6 አይነት በሪያኒዎች አውቃለሁኝ። አሪፍ የሚባሉ በሪያኒዎች አሉ። ያ ግን አብዛኛውን ጊዜ የሚሰራው እንግዳ ምናምን በሚመጣበት ሰዓት እንዲሁም የሆነ እንትን ሲኖራቸው ከውጭ ማምጣት የማይፈልጉ ሰዎች ቤት ውስጥ ያንን በሪያኒ እንዲሰራ እንትን ይላሉ ማለት ነው። ዛሬ ግን የማሳያችሁ ቀለል ያለ ነው። ያው በቤት ውስጥ ያሉት ልጆች ስለሆኑ ቀለል ያለውን በሪያኒ ነው ዛሬ ልሰራ ያሰብኩት። እስከ ቪዲዮ መጨረሻ ድረስ አብራችሁ የቆዩ። ቪዲዮውን ከቻላችሁ እስከ መጨረሻው ለማየት ሞክሩ። ከዛ በተረፈ ደግሞ ላይክ ማድረጋችሁን እንዳትረሱ። ቀጥታ ወደ አሰራሩ እንሄዳለን። እዚህ ጋር ሽንኩርቴ ቀላ እስከሚል ድረስ ነው የምጠብቀው። ቀላ ካለ በኋላ ቀጥታ ዶሮዬን ጨምራለሁ ማለት ነው። በጣም ቀላል የሆነ አሰራር ነው። ሁላችሁም በየቤታችሁ መሞከር ትችላላችሁ፣ ቀላል አድርጋችሁ መስራት ስትፈልጉ ማለት። በጣም ብዙ አይነት በሪያኒዎች እንዳሉ ነግራችኋለሁ። በጣም ብዙ ዶሮ ግማሽ አድርገን እንዲሁም ዶሮዋን እንዳለች በጣም አሪፍ የሚባሉ ብዙ አይነት በሪያኒዎች አሉ። ነገር ግን አንዳንዴ በጣም እንትን በምትሉ ሰዓት ረጅም ጊዜ በሌላችሁ ሰዓት በጣም ጠበብ የሚሉ ጊዜዎች አሉ። አንዳንዴ በስራ ምክንያት ምናምን የዛኔ በቃ በግማሽ ሰዓት ሁሉ ፊኒሽ ይሆናል ማለት ነው። ማሪታ ቃላችሁ የዛ ሀገር ዶሮዎች ቶሎ ነው የሚበስሉት እና ምንም እንትን የለውም አይቆይም። እና ሽንኩርቱ ቀላ ከለ በኋላ ዶሮን እንጨምራለሁኝ። ከዛ በኋላ ቅድም ያሳየኋችሁ ከታተፍኳቸው ኩድራዎች አሉ እነሱን አድርጌ ከዛ በኋላ አለቅ። በጣም ቀላል የሆነ ነው፣ መሞከር ትችላላችሁ። ኢቭን ኢትዮጵያ ስንገባ ብንሰራው በጣም ቀላል ነው። ግን ኢትዮጵያ ላይ እንደዚህ ብዙ አልተለመደም እንጂ እዚህ ሀገር የምንሰራቸው ምግቦች አብዛኛውን ኢትዮጵያ ላይ መስራት አንችልም። ምክንያቱም መከወናቱ የተለያየ ነው። ግን እንደዛ አይነት ቀለል ያለውን ሀገር ቤት ራሱ ልንሰራው እንችላለን ማለት ነው። ሰዓቱን ቀነስ አድርጌዋለሁ። ትንሽ ጨምር ላድርግበትና ሰዓቱ እየሄደ ስለሆነ ቶሎ ለመጨረስ ሞክራለሁ ማለት ነው። እንደዚህ ቶሎ ቀላ ካለልኝ በኋላ ምንም ጣጣ የለውም፣ ቶሎ ነው የሚያልቀው። እኔ በነገራችን ላይ እዚህ ሀገር በጣም ብዙ አይነት ምግቦች እንዳሉ ታውቃላችሁ። ግን እኔ መስራት የምወደው በሪያኒና መጅቡስ ብቻ ነው። ሳሎን ምናምን ይሄን ሁሉ ምግብ ደስ አይለኝም። በሪያኒና መጅቡስ ሲሰሩትም ቀላል ነው። ብቻ እኔ እንጃ በሪያኒ መጅቡስ መስራት በጣም ደስ ይለኛል። እና ደግሞ ምንድነው ሌላ ቡኻሪ የሚባል ምግብ አለ። ያው በየቤቱ ስሙም ይለያያል እንዳሰራሩ። ቡኻሪ ራሱ በጣም ቀላል ነው። እነዚህ ምግቦች መስራት በጣም ደስ የሚለኝ ሁሉቴ። እንደምታዩት ሽንኩርቴ በዚህ መልኩ ቀልቶልኛል። አሁን ቀጥታ ዶሮአችንን ነው የምንጨምረው። እንደዚህ በጣም የሚያምር ቀይ ሲሆን ነው። ነጩ ላይ ከጨመርነው ኋላ የመቅላት እድል አይኖረውም። መቀደሚያ ብቻውን መቅላት አለበት። ይሄ ዶሮውን ጨምሬዋለሁ። ዶሮውን ሲተባብል ምናምን አላሳየዋችሁም። ያው የተለየ ስራ የለውም በነገራችን ላይ አይኑ ቢመቸኝ አሳያችሁ ነበረ፣ ግን አልተመቸኝም ለመቅረጽ ምናምን። ዶሮአችንን ቆራርጠን በደንብ ካጠብን በኋላ በየቤታችን የሚገኙትን በቤታችሁ ያለውን ባህራት ማድረግ ነው። በባህራት እሽት አድርጋችሁ ከመስራታችሁ ከ1 ሰዓት በፊት ነው እንደዛ ተብላችሁ ማስቀመጥ ያለባችሁ። በባህራቱ በምኑ ዶሮ ከተብሎ ሲቀመጥ በጣም አሪፍ ጣዕም ይይዛል። ከዛ እንደዚህ እናደርገዋለን። እንደዚህ ካደረግነው በኋላ ቀጥታ ደግሞ ሌላ የማደርጋቸው ባህራቶች አሉ። እነሱንም ማሳያችኋለሁ። እኔ ዶሮውንም በባህራት ተብየዋለሁኝ። ሁለተኛም የተወሰኑ ባህራቶች አደርጋለሁ። በቂ ይሆናል ብዬ አላስብም ዶሮውን የተበልንበት ባህራት። እዚህ ጋር እንደምታያቸው የተለያዩ ባህራቶች አሉ። ፍልፍል አስወድ፣ ፍልፍል አህማር፣ ማጂ እንዲሁም ብዛር አረቢ። እነዚህን እጨምራለሁ ማለት ነው። ጨው ጨምሬያለሁኝ። ከዛ በኋላ ደግሞ ቲማቲም ነው የምጨምረው ማለት ነው። ቲማቲም እና ቃሪያ። ከዛ በዚህ ውሃ ደግሞ ይበስላል። እስካሁን በራሱ ነው የበሰለው።
ውሃ ምናምን አልጨመርኩበትም። አሁን ደግሞ በቲማቲሙ ይበስላል ማለት ነው። ውሃ ስለማንጨምር እርስ በራሱ ይበስላል። እንደምታዩት በዚህ መልኩ እየበሰለ ነው። ከዛ እነዚህ ደግሞ እንትን ናቸው ሄልና ምንድነው የሚባለው ስሙ? ሄልና ዛፈራን። በሪያኒ ስንሰራ ሄልና ዛፈራን በጣም ወሳኝ ነው። ከዛ በመቀጠል ደግሞ በጣም አስፈላጊውን እንዲሁም ደግሞ ጥሩ ጠረን የሚሰጠው ያኔ ታውቃላችሁ፣ ዶሮ እዚህ ሀገር ዶሮ ብዙም አይደለም፣ እንደ ሀገራችን ዶሮ አይደለም እና በጣም አሪፍ የሚያደርገውን ለበሪያኒው አስፈላጊ የሆነውን ማይወርድ የሚባለውን ያሳያችኋለሁ። እሱንም አደርጋለሁ። እኔ በሪያኒ ስሰራ ማይወርድ ግዴታ ነው። ማይወርዱን ላሳያችሁ። ይሄ ነው ማይወርዱ። ይሄንን ግዴታ ነው። እኔ በሪያኒ ስሰራ ያለ ማይወርድ እንትን አልሰራም። በሪያኒ በጣም ወሳኝ ነው። ሄል እና ዛፈራን ነው በጣም ብዙ ሰዎች የሚጠቀሙት። እኔ ግን ማይወርድ ይቀነኛል። እሱንም ሄል እና ዛፈራኑንም እጠቀማለሁ። ይሄን ያህል ካደረኩ በቂ ነው። ያው ለሽታ ያክል ነው። በጣም አሪፍ ነው የሚያደርገው ማለት ነው። በዚህ መልኩ ሙተበላችንን ጨርሰናል። አሁን እሳቱን ቅንስ አድርገን እንዲበስል ጊዜ ብቻ ነው የምንሰጠው። ሁሉንም ነገር ጨማምሬ ጨራርሻለሁ። ጨውንም ሁሉንም ጨማምሬ ያለው ዛፈራን፣ ሄል፣ ማይወርድ ሁሉንም ነገር ጨራርሻለሁኝ። አሁን ላይ ክድና አድርጌ ማብሰል ብቻ ነው የሚቀረኝ። በቂ ውሃ አለው፣ ያበስለዋል። ምንም አይነት ነገር ውሃ ምናምን መጨመር አያስፈልገውም። እንዳያችሁት ውሃ አልጨመርኩም። የቲማቲሙ እንዲሁም የራሱ ውሃ ነው። ይሄ በዚህ ይበስላል ማለት ነው። እሳቱን ብቻ መቀነስ አለብኝ። እዚህ ጋር የሩዝ ውሃ ፈልቷል። ያደረኩት ይሄ እንትን ማለት ስሙ ሄልና ጨው፣ ዘይት ብቻ ነው የጨመርኩት። ሩዛችንን ከቀቀልን በኋላ ወደሚቀጥለው ስቴፕ እንሄዳለን። እንግዲህ እኛ ይሄን ቪዲዮ ስንሰራ ቀጥታ አይደለም የምንቀርጸው። በመሀል እየተቋረጠ እያቋረጥን ሌላ ስራ ብዙ ስራ ሰርተን ካሜራውን አቋርጠን ብዙ ስራዎች ሰርተን በመሀል ብቻ ብዙ ነገር አለ። በመሀል በጣም ብዙ የሚያልፉ ነገሮች አሉ። ምክንያቱም ያው በአንድ እጅ እስከሆነ ድረስ አይመችም። አሁን እንደዚህ እንደምታዩት ካሜራውን ያጠፋውና ወይም ብዙ ከበሰለ በኋላ ምናምን መልሼ ነው ስታርት ማድረገው ማለት ነው። እና ትንሽ ከብዳል። በአንድ እጅ ካሜራ በአንድ እጅ ስራ ያው ግን እየሞከርን ነው። ሩዛችን እንደምታዩት ሳይሰባበር ምን ሳይል በጣም ቆንጆ ሆኖ በስሏል። ከዛ ምንድነው ማጠንፈፍ ነው የሚባለው፣ ምሽከላ የሚባለውን ነገር እናደርጋለን። ወዶቼ የተወሰነ ሩዝ አድርጌያለሁ ከታች፣ ሁሉንም ሳይሆን የተወሰነውን ነው ከታች ያደረኩትኝ። ከዛ ዶሮውን አደርግበታለሁ። ይሄው ዶሮውን አደረኩበት። ከዛ የቀነስኩትን ግማሹን ሩዝ ከላይ ላይ ጨምራለሁ ማለት ነው። ዶሮውን አድርጌ ከታች ሩዝ፣ ከዛ ዶሮ፣ ከዛ ደግሞ ሩዝ ማለት ነው። ይሄ ቀሪው ሩዝ ነው። ይሄንን ከላይ እንደዚህ ካደረግን በኋላ እንትን አለ ሱቡቅ እናደርግበታለን። ያ ማለት ከለር ማለት ነው። እሱን አድርገን ዛፈራን ማነው ስሙ? ዛፈራን አይደለም ከዝበራ እናደርግበታለን ማለት ነው። ቢጫና ቀይ የሆነ ከለር ነው ያደባለኩበት። እኔ ቢጫና ቀይ የሆነ ከለር አድርጌበት ሁለቱን በአንድ ነው ሚክስ ያደረኩት። በዚህ መልኩ ጃህዝ ሆኗል በሪያናችን ማለት ነው። ከለሩን በማይወርድ ነው እኔ የበጠበጥኩት። ያው ማይወርድ እንትን ካላላችሁ በውሃ ራሱ መበጥበጥ ትችላላችሁ። ከዛ እሳቱን ቀንሼ ሰክረዋለሁኝ ማለት ነው። ውዶቼ ተመልሼ መጥቻለሁኝ። ለግማሽ ሰዓት የሚሆን ሰክሬዋለሁኝ። እንግዲህ ከግማሽ ሰዓት በኋላ ከተሰከረ በኋላ ይሄንን መስለዋል ማለት ነው በሪያኒያችን። ያው እኔ ሁሉንም ማደባለቅ አልችልም፣ ግን ይሄን ይመስላል። ምክንያቱም ራሳቸው ስለሆኑ እያነሱ እንትን የሚሉት ካደባለኩት
ጥሩ አይመጣም እና ይህን ይመስላል። ዞሮ ዞሮ የዛሬው ቪዲዮችን ከወደዳችሁት ሞክሩት። እንዲሁም ቪዲዮውን ስታዩት ደግሞ ላይክ ማድረግ እንዳትረሱ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ አበረታቱኝ። በሚቀጥል ደግሞ በተሻለ ቪዲዮ እስከምመጣ ድረስ በያላችሁበት ሰላማችሁ ብዝት ትርፍ ይበል። ሰላሙ አሌይኩም ወራህመቱላሂ ወበረካቱ።